ሩታ ልጇን ይዛ ጠፋች። ለምን ጠፋች፣ እንዴት ጠፋች የሚለውን አሁን በዚህ ቪዲዮ ነግራችሁናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱ። እውነት ለመናገር ከሆነ በጣም የሚገርም ነገር ነው ማለት ነው። አብርሃም እንግዲህ እየተጫወተባት፣ አብርሃም በሩታ እድሜ ላይ በሩታ ላይ በጣም እየቀለደ እየተጫወተባት ይገኛል ማለት ነው። ሩታም እንግዲህ ይህንን ነገር በቃ እኔ አልቀበልም፣ ይህንን ነገር ሄዳለች ማለት ነው። እውነት ለመናገር ከሆነ በጣም የሚደብር ነገር ነው እንግዲህ አብርሃም እያደረገ ያለው። ሩታ ላይ ብቻ አይደለም፣ ፍቅር ላይም ሄርሜላ ላይም በጣም መጥፎ ነገሮችን እያደረገ የሚገኘው አብርሃም ነው ማለት ነው። እንደዚህ ደግሞ ማድረግ የለበትም አብርሽ ማለት እንፈልጋለን። ይሄ ትክክለኛ ነገር አይደለም፣ ይሄ ተገቢ አይደለም ብለን እኛም እንፈርዳለን ማለት ነው። እውነት ለመናገር ከሆነ አብርሃም ሩታ ላይ የሚያደርገው ግፍ እውነቴን ነው የምላችሁ አንድ ቀን ይደፋዋል። አብርሃምን አንድ ቀን ያስጨንቋል ማለት ነው። ሩታ ማለት በጣም የኛ እንቁኛ ጀግና ናት። በፊት እኮ በጣም ጠንካራ በጣም ቆራጥ ነበረች፣ በጣም አንበሳ ነበረች ማለት ነው። ነገር ግን ዛሬ ላይ ልጅ ስትወልድ ነው መሰለኝ በቃ ትንሽ እንትን ብላለች። በቃ ያው ማሰብ አለ። በፊት ያው ትንሽ ህፃንነትም አለ። አሁን ግን የሆነ ታስባለች ምን ትላለች። አብርሃም ግን ከሷ በላይ አያስብም። አብርሃም ማለት ህፃን ማለት ነው። አብርሃም እንዳለው እኔ ህፃን ነኝ እኔ አላደኩም ምናምን ብሎ ነበር ባለፈው። ጡጦ ነው የሚያስፈልገው። እውነትም እሱ በቃ በአስተሳሰብ በጭንቅላቱ ማለት ነው አላደገም። በአካል ነው እንጂ በአስተሳሰብ ምናምን ህፃን ነው። የ2 ዓመት ህፃን ራሱ ይበልጠዋል ማለት ነው። ስለዚህ እኛ እንቁ የኛ ሩታ ተመልሳ በቃ ተስማምቶ በፍቅር ቢኖሩ አሪፍ ነው። ካልሆነ ግን በቃ እሷም ሌላ ማግባት ትችላለች። የፈለገችውን አማርጣ ማግባት ትችላለች ማለት ነው። እኛ እንቁ የኛ ሩታ እሷ ብቻ ትኖሩልን ማለት እንፈልጋለን ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።